እና እንኳን ደህና መጣ። እንኳን ለቤት አበቃ። እንኳን ለቤት አበቃ። እንኳን ለቤት አበቃ። እንኳን ለዚህ አበቃ። እንኳን ለዚህ አበቃ። እንኳን ከጓደኞቼ ተቀላቀል። እንኳን የኔ ቅዱስ ገብርኤል እንደውም እንዴት አመስገኝ ልቻለው? እንዴት ላመስገን? እንኳን ደስ አላችሁ። ዱዓ ደግሞ ያን ሁሉ ችግር አልፈን ለዚህ ደርሰናል። ዛሬ በትልቅ ደስታ ነው የተገናኘ ነው ተመልካቾቻችን። ብዙ ነገር ያሳልፈናል። የእግዚአብሔርን እንትን ማሳነስ አልፈልግም። ድግስ የሚያስፈልገው ነገር አይደለም። የእሱን ቸርነት ማሳነስ አልፈልግም ብሏል ወንድማችን። በእንደዚህ አይነት ሁኔታ እንግዲህ መቀበል አልፈልግም ነበር እኔ። ቆዩ። ለዚህ ቤተሰብ ደግሞ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን ኮሜንት ላይ ደግሞ እንግዲህ እየመጣ ነው እረፍት ጨዋታ በኋላ ለእናንተ ቪዲዮ መቅረጽ ጀመርን ማለት ነው። ተመልካቾቻችን እውነት ይገባችኋል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ እንቁ የሆናችሁ ውድ ቤተሰቦች እንግዲህ ደስታ ላይ ነን። ዛሬም ደስታ ላይ ደስታ ነው እየላችሁ መጣሁት። ዛሬ እንግዲህ እናቱ የልዑልና ስታለቅስ ስትጨነቅ የነበረችው አዲስ አበባ በሰላም ገብተው ከእናቱ ጋር ተገናኝተዋል ማለት ነው። በጣም ደስ ብሎኛል። እንኳን ደስ አላችሁ በድጋሚ። እንግዲህ ያው መንገድ ላይ ምን ያጋጥማል? ብዙ ነገር አለ። እንግዲህ እነሱ በሰላም አዲስ አበባ ገብተዋል ማለት ነው። ሚኪ መመስገን ያለበት ልጅ ነው። ያው ሁልጊዜም እያመሰገን ነው። እናመሰግናለን። ሞር ደግሞ እንግዲህ ታውቃላችሁ ልዑል ያሳለፈበት ሁሉም ነገር ያንን እንትን ለማለት እንግዲህ ሰብሰብ ብለው የልዑል ጓደኞችም እንግዲህ ያው ሁሉም ያሉበት ሁኔታ ጥሩ አልነበረም። ታውቃላችሁ እነ ዘላለምም እነ ሚኪ ማነው ስሙ ሚኪ ያልኩኝ ኤርሚያስ፣ ቴዲ እነሱም ጉዳት ላይ ስለነበሩ ብዙም እንትን አላልናቸውም። ዛሬ ግን እንግዲህ በመገኘቱና አዲስ አበባ ወደ እናቱ ቤት ለማገናኘት እንግዲህ ሰብሰብ ብለው ሁላቸውም እንግዲህ የልዑል እንኳን ደህና መጣህ። ደግሞ ከምንም በላይ የሚያስደስተው ደግሞ ምንም አይነት ጉዳት ሳይደርስበት ምንም በሰላም ተንከባክበው ሰው እቺ መቅደስ የተባለችው ብዙም አልጎዳችውም። ተንከባክባ ነው የያዘችው። እዚህ መሀል ላይ ዛሬ አብሮ የመጣ አንድ እንግዳ አለ። ብዙም አማላም ነው ብዙም ስንወቅ ሰው በጣም ብዙ ነገሮች አብሮበት አለ ያንን በእርግጥ አለበት የለበትም። እሱ ሚኪን በተደጋጋሚ ስለ አጎትየው ሲያወራ ሰምታችኋል። ግን ደግሞ ልዑል ከተገኘ በኋላ በጣም አስመሳይ ሰውዬ ነው ይሄ ሽማግሌ ሰውዬ ነው። ይቅርታ አድርጉልኝና በተደጋጋሚ ስላየሁት ነውና ልክ ልዑል የሆነ ነገር እንትን ሲል ወደ ልዑል ይሆናል። ልዑል ደግሞ ችግር ሲገጥመው ደግሞ ከነዚያኞቹ ጋር ይሆናል። እንግዲህ ከሶስት ቀን በፊት ይሄ የልዑል አጎት ምን እየሰራ እንደሆነ ሚኪም በተቻለው አቅም እንግዲህ እየተከታተለው ነበረ። የሚሄደው ጫካ የሚሄደው እንትን የሚለው ምናምን ብዙ ነገሮች አጠራጣሪ ነገር አይቶበት ነበር። ግን ዛሬ ግን በአይን ሁሉ ታይቶ እንኳን ሽምድድ አድርጎ የካደ ሰውዬ ነው። ምንም ከመቅደስ ጋር አልሰራውም፣ አልተባበርኩም ምንም አለ። እንግዲህ መቅደስ ስትለፈልፍ ጉዱ ይወጣለታል። እሱ አብሮ የለበትም አለ የሚለውን ራሷ መቅደስ እነሱ ጋር ነው አዲስ አበባ ይዘዋት መጥተዋል። አብረው ነው ሰብሰብ። አጎትየውም አብሮ ነው የመጣው። አጎትየው ማምጣት ብዙም አላስደሰተኝም። ከልዑል ጋር መገናኘትም የለበትም። በቃ አሁን ለትንሽ ጊዜ ልዑል ራሱን እንትን ማለት አለበት ብዬ ነው የማስበው። የእናቱን ደስታ ሞር ብታዩ ደግሞ እንዴት እንደሆነች እናት ሁል ጊዜ ትሳቅ። የእውነት እናት ሁል ጊዜ ትደሰት ትሳቅ። በቃ የልጇን እንትን ከዛ ሁሉ እናቱ የልዑል እናት በጣም እንደ እናንተ እንደ ተመልካቾች ብዙ ነገር ስታስብ ጎርተውት እንደዚህ እንትን ምናምን ነው ስታስብ፣ ግን ስታየው እንደዚህ በሙሉ ጤንነቱ ሁሉ ነገሩ በቃ እኛ እንዳሰብነው ሳይሆን እንደ እግዚአብሔር ቸርነት እንግዲህ ምንም ነገር ሳይሆን ስታዩ የእናቱ ደስታ ብታዩ የእውነት በዚህ ቪዲዮ አሳያችኋለሁ። ከእናቱ ጋር ሲገናኝ በጣም ነው ደስ ያለኝ ከምላችሁ በላይ።
የዚችን መቅደስ የተባለችውን ጉድና አጎትየውንም እንግዲህ ነገሩ በደንብ መጣራት ስላለበት መለቀቅ የለባቸውም ተብለው እንግዲህ አዲስ አበባ ድረስ ይዘዋቸው መጥተዋል። ከሱ ከልዑል ግን ማራቅ አለባቸው እነዚህን ሰዎች በተቻለው አቅም ወይ ተሉ ለህግ አካል አሳልፎ መስጠት አለበት። እንደ ባለፈው ቤት ውስጥ አንድ ክፍል ሰጥቼ ያስቀምጣቸዋለሁ እንደዚህ ካለ አሁንም ልታመልጥ ትችላለች። መቅደስ እንግዲህ በስንት መከራ እንደመጣች አይታችኋታል። ልጇ ሚኪ ስለያዘባት ልጆቿን መያዣ እንደንትን ተጠቅሞ በልጆቿ አስፈራርቶ ነው ያልካለችበት ድረስ እየመጣችው። ልዑልም የተገኘው እንግዲህ በእሷ ምክንያት ነው እና ያላት አማራጭ ሚኪን ትሰጫለች ልጆችን እንትን ትያለች ስትባል ያለምንም እንትን ወስዳ ነው ያሳየችው። እንደውም ወጥመድ ሊያታዘጋጅበት ይሆናል እያልኩ እየፈራሁ ነበረ። ሲሯሯጡ ጫካ ምናምን እኔም አሳይቻችኋለሁ። ትናንት ዕለት የለቀኩት ቪዲዮ ካላያችሁ ወረድ ብላችሁ እዩት። ሲሯሯጡ ነበር በጫካው ሚኪና ካሜራማኑ፣ ሌላም እንደዚሁ በደንብ ሲያግዙ የነበረው ልጅ በጣም ታማኝ ሚኪ መንገዱን እያሳየ ስለ አካባቢው ብዙ ነገሮች ሲያግዙ የነበረ ልጅ ነበረ። እሱም አብሮ ነበረ። መቅደስም እንዳታመልጥ እንግዲህ ብዙ ነገር አድርገዋል ልዑል እንዲገኝ ማለት ነው። እውነትም ወጥመድ ነው ብዬ እንትን ስል ስፈራ፣ እሷ ግን እውነት ነበረ። ያው ስልኳም ሚኪ እጅ ላይ ስለነበረ ቀጥታ ወስዳ አይታችሁታል እንግዲህ ወደ ከተማ ወስደው ምናምን አሳርፈው ነው ቪዲዮ የሰሩላችሁ እንደውም ለእናንተ እና ዛሬ ደግሞ በሰላም ወደ አዲስ አበባ ተመልሰዋል። እንግዲህ ብዙም ጭንቀት እንዳትገቡ። ያው መንገዱም እንግዲህ የሀገራችን አሁን ላይ ትንሽ ክረምትም ነው ሰላምም አይደል፣ ብዙ ነገር አለ። ሲጀመር እንግዲህ ልዑል አሁን በዚህ መማር አለበት ብዬ አስባለሁ። ሰው ማመን የለበትም። በእያንዳንዱ ሰከንድ አብረውት እየበሉ አብረውት እየጠጡ ምን ያክል እየከዱት እንደነበረ አይቷል። እንግዲህ በዚህ ካልተማረ ከአሁን በኋላ የሆነ ነገር ተፈጠረ ልዑል እንዲሆነ ቢባል የእውነት ማንም አያዝንለትም። ራሱን ከልጆቹ ጋር አብረውት የሚሰሩትን ተመካክረው ምን ብለው መስራት አለባቸው። እኔ ብቻ ባልኩት ይሁን ካለ እንዳሁኑ ጉድጓድ እንትን ውስጥ ነው የሚገባው እና ከባድ ነው። ብቻ እግዚአብሔር ይመስገን እኛ ያሰብነው ሳይሆን እግዚአብሔር ያለው ስለሆነ ሁሉም ነገር ተስተካክሏል። እናቱ ደግሞ እንግዲህ ያን ሁሉ ቀናት ስታለቅስ ከሷ ጋራ ደግሞ እንደዚያ በእንትን እንኳን ጉዳት እንኳን ደርሶበት እነ ሚኪ ነው ተሎ ብሎ አፍ የሚመጣ ቴዲ ለማለት እነ ቴዲ እነ ኤርሚያስ እንግዲህ የልዑል እናትን አዲስ አበባ ሲንከባከቡ ነበር። ያው ክፍለ ሀገር ድረስም ባይሄዱም እንግዲህ ባላቸው አቅም እንግዲህ እየተንከባከቡ እናታችን ምንም ነገር ሳይሆኑ በሰላም እየወጡ እየገቡ ደህንነታቸውን ሲጠብቁ ነበረ። ከልዑል በላይ እኔ እናቱ ስታሳስበኝ ነበረ። አንደኛ ነገር ልጇ ጠፍቶባት ይህን ሁሉ ቀናት እያለቀሰች በእንትን እነዛኞቹ ደግሞ መጥተው እናቱን የሆነ ነገር እንዳያረጓት እያልኩ ነበር። ግን እግዚአብሔር ይስጣቸው። እነሱም ቀንና ሌሊት ሳይሰለቹ እንግዲህ እየጠበቁ እዚህ አድርሰውለታል። ከአሁን በኋላ ልዑል ብልጥ መሆን አለበት። አጎት የተባለውን ቤቱ ውስጥ ማስገባትም የለበትም። ኦልሬዲ ለጥያቄ መሰለኝ መቅደስ እና እሷን አዲስ አበባ ይዘዋቸው የመጡት። ነገሩ ከተጣራ በኋላ እንደ እውነት ከሆነ የእውነት መታሰር አለበት። እሱ ራሱ እጁ አለበት። እዚህ ጋር ሲመጣ ሌላ ያወራል፣ ከካሜራ ጀርባ ደግሞ ሆናችሁ እንትን ስትሉት እኔ እኮ ግራ ግብት ነው የሚለኝ። እኔ ማን ነው ታማኙ ግን እውነት? አቤቱ አምላክ የሆነ ትዕግስት ስጠኝ። እንደው ስንቱን ሰው አየ ነው በየጊዜው አዳዲስ እያመጡ የሰውን ጭንቅላት የሚያወዛግቡ
እኔ የልዑል ቤተሰብ ብዬ ራሱ ለመጥራት ይከብደኛል። እንደዚህ አይነት ቤተሰብ የለም። አይሁዳ እኮ ናቸው። ገንዘብ ብቻ የሚያመልኩ ሰዎች በእነሱ በሚያመልኩት እነሱ በሚያደርጉት እንትን ብዙ ሰዎች ይጎዳሉ። አያችሁ፣ እነሱ ገንዘብ ለእንትን ለማለት ሲሉ ከልዑል ምን እንደሚፈልጉ ራሱ እኔ ምንም አይገባኝም። የአባቱ ሁኔታ አሁን ምን ላይ እንደሆነ ራሱ ስለ አባቱ አቶ ወርቁ ምንም ነገር የምናውቀው ነገር የለም። ሙሉ በሙሉ ትኩረታችን ልዑል ጋር ስለነበረ ያው እነሱም የሚፈልጉት ያው ሰውን ማዘናጋት ስለነበር ስራቸው እንትን እንዳይልባቸው በዛ ምክንያት ይመስለኛል። እና አሁን ላይ ግነት ምንም አለ ምንም ቤትም እግዚአብሔር ይመስገን ስንት ነገር አሳልፏል። ተምሮበት ነው የመጣው። ያ ሚኪ እንዴት ደስ እንዳለው ብታዩ ማለት ነው። ከሁሉም በላይ በቃ ለፍቶ መጨረሻ ፍሬ አፍርቶ ወንድሜን ይዤ እሄዳለሁ፣ እሱ ካልሄደ እዚሁ ሞታለሁ እንጂ እኔ ብቻዬን ወደ ከተማ አልመለስም ብሎ ቃል በገባው መሰረት እንደምንም እንትን ብሎ እጁ አስገባው። ልዑል በጣም ጀግና ነው ከሚባለው በላይ ይችላል። በቃ ስንት ነገሮች እያሰቡ እግዚአብሔር ይመስገን። የእውነት ያንን ሁሉ በማያውቀው እንትን በዛ ጫካ በዛ እንትን ነፍሱን አሳልፎ እየሰጠ የእውነት እንደ ሚኪ አይነት ጀግናማ የለም። አሁን አዲስ አበባ ያሉት ልጆች አልሰሩም እንደዚህ አላሉም ብለን ልንወቅሳቸው ምናምን ሳይሆን ግን ደግሞ ለልዑል በጣም ትልቁን እንትን ወስዶ ይህን ሁሉ ቀናት ያለምንም እንትን የፈለገው በጣም መመስገን ያለበት ሚኪ ነው። አሁንም አዲስ አበባ ከገጠር አዲስ አበባ እስከሚመጡ ድረስ የእውነት በጣም ጨንቆኝ ነበረ። መንገድ ላይ ምን አጋጥሟቸው ይሆን ምን እያልኩኝ ደግሞ አሁን ሳይ በጣም ደስ አለኝ። በሰላም ገብተናል ሲሉ ከዚህ በላይ ደስታ የለም። ቀጣይ ደግሞ የአቶ ወርቁን ጉዳይ በደንብ አብረው ከሚኪ ጋር እንግዲህ ሁለቱም እኒች መቅደስም አጎትየውም ሌላም ከጀርባ አሉ። እነሱን እንደምንም ተገርፈው ምንም አቶ ወርቁ ያለበትን ሳይወድ በግዳቸው ያወራሉ። አንዴ ሞተዋል፣ አንዴ እንደዚህ እያሉ በውሸት ሰውን እያወዛገቡ ስለሆነ እነሱን በመያዣ ይዞ እንግዲህ ካለበት ችግር ቢያወጡት ደስ ይለኛል፣ በህይወትም ካለ። ከዛ የልዑል እና ልጅና እናት እንግዲህ በስከመጨረሻ ተሳክቷል ማለት ነው። ተገናኝተዋል። ሁሉም ሰብሰብ ብሏል። ዛሬ የደስታ ቀን ነው። ዛሬ ሩሩ ምናምን ልናበዛበት ቀን አይደለም፣ የደስታ ቀን ነው። ከዚህ በላይ የልዑል እናት ስትስቅ ስታዩ በጣም ነው የምትደሰቱት። የእውነቴን ነው የምላችሁ። እናት ሁሌም ትሳቅ፣ አይክፋት። በቃ ዓለም ሁሉ ያሉ እናቶች ይሳቁ፣ እድሜ ልካቸውን ይሳቁ። እንዴት እንደረከቡ ነግራችሁ የእውነት እሷ የጠበቀችው በጣም ተጎድቶ በጣም እንትን ተብሎ ምናምን ነበር፣ ግን ቆሞ ልጇ በሰላም በጤና እንደዚህ የተንጎባለለ ሲሄድላት እንዴት እንደሆነች የምትይዘው እንትን የምትለው ጭብጥ አረጋት። እናቱ ብታዩ የልዑል እናት
እድሜ ለሚኪ። አረ ይችንም መቅደስ የተባለችውንም አመሰግንኳት እናቴ ሳትጎዱ ጭራሽ ተንከባክባኛለች፣ እንደዚህ እንደዚህ አድርጋለች እያለ ልውል ጉድ እኮ ነው። ምንድን ነው ከሱ የምትፈልገው? ለምን አገቱት? ለምን ይሄን ሁሉ ቀናት ልውል ሊያግቱት ቻሉ? አልገባኝም። ምንድን ነው ከልውል የሚፈልጉት? ኦሬዲ ልውል አባቱና አባቱን ያለበትን ሁኔታ ማወቅ እፈልጋለሁ። ይሄ ደግሞ መብቱ ነው። ትልቅ ሰው ነው እና ብቻ እግዚአብሔር ይመስገን። ለማንኛውም ዛሬ ወደ አዲስ አበባ በሰላም ገብተዋል ለማለት ያክል ነው። ቪዲዮ ገና ስጀምሩ ላይክ እያደረጋችሁ እስከሆነ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሰላም ፍቅር ለሀገራችን። ወዳችሁ ፈቅዳችሁ ላይክ ሼር ለምታደርጉኝ እህቶች ከልብ ነው ማመሰግናችሁ። በጣም ነው የምወዳችሁ። የእውነት ቃል የለኝም። በተለይ ላይክ ሼር የምታደርጉልኝ በመድኃኒዓለም እንዴት በምን ቃል እንደምገልጻችሁ አላውቅም። ክበሩልኝ ባላችሁበት። እንደው ያላሰባችሁት ሰውን እንደምታስደስቱ እናንተ የሚያስደስታችሁ የእውነቴን ነው የምላችሁ። እድሜ ልካችሁን የሚያስደስታችሁ የተመኛችሁትን ይስጣችሁ። አሜን በሉ። በቃ ቻው፣ ሰላሙን